አቶራራስ ነው ትታይደችው እናት አይዞክ ልጃችሁ ትንሽ ከፍ ያለ መስሎኝ ነበረ። 4 ወር ነው እንደዛ ነው። 4 ወር ከ10 ቀን እንደዛ ነው። እና አሁን ልጁ ማን ይዞታል? የአክስቷ ልጅ ነበረች ያስታመመቻት እሷ ናት የያዘችው። አንደኛይቱ እሷ ሬሳው ጋር ነው ያለችው። ፖሊስ ይዘዋት ሄደዋል። ፖሊሶች ወይ እዚህ ትቀበራለህ ወይ ተተቻለ ሀገር ነበር የተባለው። ግን እዚህ ዘመዶቿም እዚህ ነው መቀበር ያለባት ምናምን አሉ። ልጇ አሁን እሷ ይዛ ልናው ቶሎ ሰድ ያለችኝ። እኔ ደግሞ ከዚህ በህድ ማን አለ እኔ ነበርኩ ምረዴው። አሁን ሐሊም ብዙ ነገር ያስፈልጋልና ግራ ሲገባኝ ነው ምንም አማራጭ ስለሌለኝ ልጁም ቤተሰብ ላክልን እያሉ ነበር የእሷ ቤተሰቦች። ብዙም ሬሳውም እስካሁን አልተቀበረም የመቀበሪያ ምናምን እያሉ ነበር። ግራ ገብታኝ ነው። አዎ እንትን አስክሬኑ እዛው መቀበር ነው ያለበት። ምክንያቱም 30,000 ሪያል በኢትዮጵያ 1.5 ለአስክሬን ማዘዋወሪያ ከሚከፈል አንተ ታግዘክ ልጅክን እንድታሳድግ ልጅክን ማን ጋር ልታረግ ነው የምታስበው? አገር እንዲገባ ነበር እኮ ማን ጋር? ህፃን ወንድ ነው? አዎ ወንድ ነው። እናቷ ጋር ነው። እኔ እናት ትሟች ናት። እኔ ስደት ወኔ እናቴ ወንድሜን አጣ። ከዛ እሷን አጣሁ። እሷ ነበር ያለችኝ። ተከበር አዎ እንደገና ሙስሊም ናት አይደል? እሷ ሙስሊም ናት። ስለዚህ ሙስሊም እኮ በሞተበት ነው የሚቀበረው። የሙስሊም አስክሬን አንድ ቀን እንዲያድር አይፈቀድም፣ በተለይ ከዙሁር በኋላ ከሞተ። ስለዚህ ሙስሊም ናት፣ እዛው ሳውዲ ትቀበር። ሶ አስክሬን ማሸገር መስመሩ ለራሱ ያለችበት ቤተሰቦችን ራሽ አይሰራም። በመስመር ማለት ነው። ሀታ እዛ ሄዱ እንኳን ልጅን አላየው ድማ ትራብ ብላኛል። የምር በፊትም ለራሱ እዛ ስታሄድ እዛ ብቻ እዛ እኮ ትልቅ ሰው እንደው ለመቆጣጠር ሰው ካለ ኃይለ ማለት ሰው ካለ አሁን ሰዓቱ ረቋል። ማሻአላ ሰራተኛ መያዝም ይቻላል። ብቻ ልጁን የሚቆጣጠር በቅርብ ርቀት እዛ ሆኖ ከተገኘ መላክ ይቻላል። አንደኛው። ሁለተኛ እኔ እንደራሴ አስተሳሰብ 1 ወር ከተማ ገብተህ ወንድሜ አረፍ ብለህ ሚስትህንም አስቀብረህ ልጅህንም በዚህ በ1 ወር ውስጥ የሚገባ ሰው አፈላልገን ይዘውልህ እንዲሄዱ አድርገን ቀልብያህ በተረጋጋ መልኩ ተመቻይቶ ልጅህን ከላክ በኋላ ሚስትህንም ካስቀበርክ በኋላ አንተ አሁን እዚህ ቦታ ላይ ሆነክ ቀዝቃዛ ውሃ እንኳን የለም የምትጠጣው፣ ሙከየፍ የለም መብራት የሌለበት ቦታ ስለሆንክ ገባ ብለህ አላህ ርዚቅህን ያመጣልሃል። ኢንሻአላህ በመንችለው በእኔም ቤት ጀምረናል። አቡም ይኸው ቪዲዮ ሰርታ ታስረዳለች። ከተማ ሄደህ ቁጭ ብለህ ቀዝቃዛ ውሃ ራሱ ምግቡን ትተው ቀዝቃዛ ውሃ ራሱ መጠጣት ትልቅ ነገር ነው። በሽታ ቢለክፍህ በረሃ ላይ ሰው ወዳለበት ተጠጋ። ብቻ ግን ሀዘኑን እንዴት ታሳልፋለህ? አንዳችሁ ሞዴሬተሮች ይግቡና ስልኩን ተቀብላችሁ ስጡኝ። ዋትሳፕ አለክ ወንድሜ? አዎ ዋትሳፕ አለ። እሺ ቆይ ከሳውዲ ከወጣ ዱባይ መምጣት አዎ ብሎኝ ከዛ አሁን ዱባይ አምጥተ ነው ይኸው ተለውጦ እየሰራ ለሌላው እየተረፈ ነው። አንተ ዱባይ መምጣት የምትፈልግ ከሆነ ከሳውዲ ራስህ ልጅን ይዘህ ገብተህ ኢትዮጵያ ልጅህን አለማምደህ ከፈለግ ያው እናቴ ሞታለች ብለካል የሚስትክ እናት ጋር አለማምደኸው ከዛ ስታገግም ከሀዘንክ ወደ ዱባይ መምጣት የምትፈልግ ከሆነ እኔ ቃሌ አይቀየርም አለው። ቃል እገባልሃለሁ አግዘንህ ወደ ዱባይ እንደምትመጣ። አንተ ግን መጀመሪያ ግን ይኸውልህ አንተ ነው የምትወስነው። አንተ አስበህ ራስህ ይዘህ ብትገባ ነው ለልጅክ የሚሻለው። እናቱንም አቶ አባቱም ርቆት ማለት በሌላ ሰው በባዳ አራስ ልጅ በጣም ከባድ ነው እና አንተ ራስህ ይዘከው ገብተህ ልጅክን ትንሽ አለማምደከው አንተ ማዘንክ ወጥቶልክ ተመልሰክ ወደ ዱባይ መጥተህ ብትሰራ ዱባይ እንድትመጣ ደግሞ እኛ እናግዛሃለን። አሁንም የምትሄድበትንም የትኬትም ለልጅክም ለሰው ከሚከፈል 6,000 ሪያል ይዞልክ የሚገባ ሰው ከሚከፈል አንተ ለችግርክ ብታውሎ አይሻልክም?
ታይ መራባሽ አንተም ልጅክም ደግሞ እንድትመረመሩ ሳምባው ተላላፊ ስለነበር ህፃኑም አንተም መመርመር አለባችሁ። ስታስታምማት የነበረችው ያክስቷም ልጅ መመርመር አለባት። ግላቭ ማድረጓ ይሄ ምንድነው ጋይስ? ይሄ ማስክ መልበሷ ብቻ በቂ አይደለም፣ መመርመር አለባት። እና ምን ትላለህ? ከአንተ ነው መምጣት ያለበት። ይሄ በኋላ ደግሞ እንድትጸጸት አልፈልግም። ገባ? አረ ችግር የለውም። እሺ መርሃባ ስጠኝ። እኔ ደስ ይለኛል የምር። እኔ ከሀገር ከወጣሁ ቆየሁ። እናቴንም ቀብር ባይ ደስ ይለኛል። እናቴንም ያጣኸው እዛው የሰው ሀገር ሆነህ ነው? አዎ እናቴን የዛሬ 4 ዓመት 5 ዓመት ተዛ። ወንድሜ ደግሞ እንደዚሁ ወንድሜም እንደዚሁ ከአንገፋችን ወንድማችን ነበር በጦርነት የተነሳ እዚሁ ሆኔ ነው እዚሁ ስራ ሆኔ ነው ወንድሜን የተረዳው። እሺ በምንድን ነው የሞቱት እናትና ወንድምህ? እናቴ የማህፀን ካንሰር ሆኖባት ነው ታመናት ጥቁር አንበሳ ድረስ ሄዳ ነው። ወንድሜ ወታደር ስለሆነ በጦርነት ነው በጁንታው ያኔ በዛ ሰዓት ነው የሞት። አይዞህ ካላ ይርሐማቸው እናትህንም ወንድምህንም አሁንም ባለቤትክንም ሁሉንም አላ ይርሐማቸው። አንተ መበርታት መጠንከር አለብክ። ለልጅክ ስትል አራስ ልጅ አደራ ጥላብክ ነው የሞተችው ባለቤትክ። ስለዚህ ይህንን ልጅ የማሳደግ ኃላፊነት ስላለብክ ሀዘን አታብዛ፣ ጠንከር በል፣ በርታ፣ ራስህን አበርትተህ ጥርስህን ነክሰህ ሰርተህ ልጅህን ማሳደግ አለብህ። እኛ ከዚህ ሀዘን ጋይስ እሱ ጋር አትስጡ፣ ማውጣት አይችልም። ሙፍ ሶሪ፣ እሱ ጋር ማውጣት አይችልም። እኔ ጋር ስጡ፣ ሰጠዋለሁ፣ በካሽ ሰጠዋለሁ። እኔ በእሙ ሳውዲ አረቢያ ባንክ አካውንት ባስገባል ይሻላል። ከዛ እሙ ግን እንዴት በካሽ ነው? እሙ አንቺ እንዴት ትሰጪዋለሽ? በካሽ ወደ አንቺ ማን ይሰጠዋል? እኔ ሩቅ ስለሆነ አውጥቼ መስጠት ስለማልችል። ጅዳ ነሽ አይደል? አንቺ ጅዳ ነሽ፣ እሱ መዲና ነው። ሪያድ ነው የሚሄደው አሁን። ስለዚህ ሪያድ ያለ እንፈልጋለን። ችግር የለም። መጀመሪያ እሱ ይምጣና ይረጋጋ። ብሩን በሚላክበት ወይ ሰውየው ደግሞ የሚሰጠው ከሆነ እኔ ላናግርለት ሰውየውን። ችግር የለም። እሱ ይምጣና ይረጋጋ። ትራንስፖርት ሳይከፈል እኮ አይወስዱትም። ሚኒማ ሰውየውን ላናግርለት። ሰውየው ሄዶ ስለሚያናገረው ቀጥታ ወደ ሰውየው ላስገባለት። እንደዛም ይቻላል። እኔ ያሰብኩትኝ ወደ የምሽዋሮቹ ባንክ አካውንት የላቸው። እነሱም ካላቸው ከነሱ ጋር እናውራለን። እነሱ እንድታስገቢ እኔ ወደ አንቺ አስገብቻ አንቺ ደግሞ ወደ ውሽማሮቹ እንድታስገቢ ነበረ። መጀመሪያ እኔ አውራውና ምሻወር የሚሰራውን እኔ ሳስገባለት ሪሲቱን ስልክልሽ ትልኪልኛለች። ቀድመሽ እንዳትልኪው፣ ምክንያቱም አጋጣሚ ሊኖር ስለሚችል እኔ አስገባለሁ። ችግር የለውም። ይኑን ይልኝ። እኔ እናት እኔ የምፈልገው አንቺ ምሽዋሩን አናግረሽ ከዛ በኋላ አንቺ እኔ ወደ አንቺ አስገባለሁ። አንቺ ለምሽዋሩ ትከፊለታለሽ። እሱን የሚሻወሩን ሰውዬ ላናግረው። ባንክ አካውንት አለው ወይስ በኢትዮጵያ እንዳስገባለት የሚፈልግ ከሆነ የሚሻወር ከሚሰራው ሰው ጋር ላውራው፣ ኮንታክት ላድርገውና እኔ በሚመቸው አማራጭ ካስገባንለት በኋላ ነው የምታስገቢልኝ። እሺ አቡዬ? እሺ እኔ እናት ምን ችግር የለውም። ይኸውልሽ ሎኬሽኑን ልኬልሻለሁ። የእሱን ሎኬሽን ወደ አንቺ ልኬያለሁ። ለምሽዋሩ ልከሽን ለሎኬሽኑን አይቶ ዋጋ እንዲነግርሽ ማለት ነው፣ እንድትነጋገሩ። በቃ ችግር የለም። እሱ ያውቃል። እሱ የሚያውቃቸው ምሽዋር አሉ። አንተ የምታውቃቸው ምሽዋሮች አሉ? እሺ እኔን ይዞኝ የመጣው ከዛ ከሶስት ወር በፊት ይዞኝ የመጣው ሰው እያለ አናግረዋለሁ። እሱ ፓኪስታኒ ነው ይዞኝ የመጣው አናግረዋለሁ። ሀበሻ የለም። ሀበሻ ወደዛ አይገባም። በዛ ላይ ውድ ነው እኮ ሀበሻ ማሬ። ፓኪስታኒ አረብ ምናምን ይቀንሳል አሉ። ሀበሻ ውድ ነው አሉ። ሀበሻ ይፈራሉ፣ አይገቡም። እዚህ አንተ ያለህበት በዚህ ባልገሲም ከአስር አንድ ነው እንጂ እኔ አጋጥሞኝ ፓኪስታኒና ሱቅ ነው የሚሰሩት። በቃ ፓኪስታኒም ይሁን ምንም ይሁን ልክ ይጠራውና ልክ አድርሶ ሪያድ ሲገባ እኔ ቀጥታ ወደሱ ወደ አካውንቱ አስገባለታለሁ። ምክንያቱም እኔ ምን ይታመናሉ ማናቸው ነው እንደዛ ነው እኮ። እሺ ቁጥሩን የፓኪስታኒውን ቁጥር ሰተካት እሙ ብታወራውስ እረኛው ቁጥርህንና ሎኬሽንህን ልኬላታለሁ ለእሙኒ አሁን ዋትሳፕ ላይ ለእሙ የምሽዋሩን ፓኪስታኒ ቁጥር ሰተሃት እሷ ብታናግረውስ? እኔ አናግረዋለሁ ዋጋውን ለማወቅ። አንተም ማናገር ከቻል ታናግረው፣ አውራሃለሁ አንተንም። እሺ ወንድም አለኝ ያኔ ብር አለኝ ብዬው ከዚህ እዛ ስንገባ ነው ብር የሚሰጠው።
እዚህ ከሰጠሽ በቃ አዎ እሺ ብሎ አንድ ቦታ ላይ ወርድሽ ስለሚችል ለብሩ እኮ ለዛ ብዬ ነው እኔም ብዙ ጊዜ ፌክ ስለሚሰራ ነው። አዎ አድርሶ አንተ የምትፈልግበት ቦታ ላይ ስትደርስ እኔ ቀጥታ አስገባለታለሁ። ችግር የለም። ደርስ ነው ወዲዛ። እሺ ወንድም አለ። በጣም ጥሩ። አሁን ይኸውልህ ከ3 ወር በፊት ሲወስድ ስንት ነው የከፈልከው? 3 ወር 600 ብር የከፈልኩት ወደዚህ። ግን እሱ ሌላ ሰው ዝክ ስላለው ነው ያኔ የመጣሁት። እኔ እድር ገባሽ እኔ እዚህ አመጣል፣ እሱ ደግሞ ከሪያድ የሚወስደው ሰው ሲኖር ነው እንደዚህ የሚመጣ። ኦኬ እሺ። የዛሬ 3 ወር 600 ከነበረ ሰው ስላለው አብሮ አሁን 1000 ሪያል ብንል 1100 ሪያል አሁን ሰጣችኋል ጋይስ። ለልጁ ወተት ልጁ ጋር ነው የሚሄደው። ባዶ እጁን ልጁ ጋር መሄድ የለበትም። እሱ እዚህ በረሃ በሙቀት በረሃብ እየተጠበሰ የሚሰራው ለልጁ ሲል ነው። በድንገት ሚስቱ ሞታበታለች ትናንትና ሀራስ ህፃን ጥላበት። ስለዚህ አሁን ለልጁ ወተት ሲል ስለሆነ የሚሰራው ለልጁ ወተት አግዙትና ትንሽ በጊፍት ያንን እኔ ወደ እሙ ትራንስፈር አደርጋለሁ። የትራንስፖርቱንና የምግቡን እሱ ራሱ ርቦታል። ህፃን ልጁ እንዳይራብበት ነው የሚሰራው። እንደዚህ ሆኖ በረሃ ላይ ሀዘን ላይ ሆኖ ከሚሰራ ወደ ከተማ ይሄድና ከልጁ ጋር አብሮ ሀዘኑን የሚስቱ የክስት ልጅ ማለች አብረው ሀዘናቸውን ይወጡና ወደ ሀገር ቤት እንዲሄድ እናደርጋለን። በካሽ እናግዘዋለን። የኢትዮጵያ ንግድ ባንክ አምጥቶ የወንድሙን ባንክ አካውንት አለው የራሱን እንድናወጣለት ነው የምፈልገው እኔ። ግን አሁን ኦልሬዲ ወደ ኢትዮጵያ ሊሄድ ስለሆነ ልጁን ይዞ ሊገባ ስለተስማማ ያንን ስለወሰነ እንዴት ነው ታዲያ የምናደርገው? ገንዘቡ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንደምን አላችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ተከታታዮቼ ሁላችሁንም ሰላም ብያለሁ። በያላችሁበት አላህ ሱብሓነሁ ወተዓላ ከመጥፎ ነገር ከሀዘን ይጠብቃችሁ። በደስታ ከሀገራችሁ እንደወጣችሁ በደስታ የምትመለሱ ያድርጋችሁ። ወላሂ ይሄ ወንድማችን በጣም ነው ያሳዘነኝ። በጣም ነው አንጀቴን የበላው። እንደዚህ እንስፍስፍ ብሎ እንደ ሴት ልጅ ሲያለቅስ ማለት ነው። ሚስቴ ሞተችብኝ እያለ ትላንት ቪዲዮ ሰርቶ አልሐምዱሊላህ ዛሬ ደግሞ ሀቡ ቤት ለመግባት ችሏል ማለት ነው። እንግዲህ ሚስቱ በሳምባ በሽታ ነው የሞተችበት። የሳምባ ታማሚ ነበረች። ነገር ግን ለሱም እንደታመመች አልነገረችውም። አሁን እሱ ሀዘኑ እንዲባባስበት ያደረገው ውስጡን የጎዳው ምንድን ነው? እሱ የሚሰራው ሪያድ በረሃው ላይ ነው፣ ከከተማ ውጭ ነው የሚሰራው ማለት ነው። እና እሱ እንዳይጨናነቅ ብላ እሱ እንዳያስብ ብላ መታመሟን ሁሉ አልነገረችውም ማለት ነው። እና ያው እሱ ደግሞ የሚሰራው ከከተማ ውጭ ነው፣ ኢቃማ የለውም፣ መምጣትም አይችልም። እሷ ወልዳ ተኝታ የአክስቷ ልጅ ናት ያረሰቻት። ልጁን የምትንከባከብላት የአክስቷ ልጅ ናት። እንግዲህ ከወለደች ከ4 ወር በኋላ ነው አላህ ይርሐምሃ የሞተችበት ማለት ነው። እና ይህ ወንድማችን መታገዝ ይፈልጋል። ከመቼውም በተለየ ይህንን ቪዲዮ ሼር እያደረግን ለሚረዱ ለደጋግ ኢትዮጵያውያን ልናዳርስ ግድ ይለናል ማለት ነው። የዜግነት ግዴታችንን ልንወጣ ይገባናል። ወላሂ እኔ እንጃ፣ እኔ ምንም አንጀቴን ነው የበላው። ምክንያቱም ደሞዙ ራሱ 1200 ሪያል ነው የሚሰራው። ያችን 1200 እየሰራ ነበር ለሚስቱም ለልጁም ሲያደርግ የነበረው። ውሃ የለም እንደሰማችሁት፣ ሙከየፍ የለም፣ የሚጠጣው ውሃ ሙቅ ውሃ ነው። መብራት የለም የሚኖርበት የሚሰራበት ማለት ነው። ይህንን ሁሉ ተቋቁሞ ግን ነገ የተሻለ ህይወት እኖራለሁ፣ ልጄን አሳድጋለሁ፣ ህይወት ያምራል ብሎ ነበረ እየሰራ የነበረው። ግን እኛ ከምናስበው ውጭ የአላህ ሱብሓነሁ ወተዓላ ውሳኔ ይበልጣልና አላህ ደግሞ ውሳኔውን ተፈጻሚ እንዲሆን አደረገ። የሚስቱ በቤተሰቦችም አስክሬኑ እንዲላክላቸው ይፈልጋሉ። ነገር ግን ከአቅም በላይ ስለሆነ 30,000 ሪያል ስለሆነ ከሳውዲ ወደ ኢትዮጵያ አስክሬን ለመላክ 30,000 ሪያል ደግሞ እንዴት ይዋጣል? 30,000 ሪያል ከተዋጣ አይቀር ደግሞ ለሱ ተዋጥቶለት ወደ 1 ምናምን ተዋጥቶለት ልጁን ቢያሳድግበት እሱ የሆነ ነገር ቢኖረው ይሻላል ማለት ነው። እና ይህን ወንድማችንን ሁላችንም የአቅማችንን ልንረዳው ይገባል። ሀቡ ቤት ገብታችሁ ነገ ኢንሻአላህ ፕሮግራም ተይዞለታል። ሀቡ ቤት ገብታችሁ የአቅማችሁን መርዳት ትችላላችሁ ማለት ነው። እንግዲህ ለሚስቱም
አላህ ይርሐማት፣ እሱንም አላህ ሰብሩን ይስጠው፣ ልጁንም አላህ ያሳድግለት። በጣም በሀዘን ተጎድቷል። በቃ እኔ እንጃ ወላሂ በጣም ነው ያሳዘነኝ ሲያለቅስ። ያኔ ይህን ያክል ወንድ ልጅ ሲያለቅስ በጣም ያሳዝናል። እና ብቻ ሁላችንም በየሃይማኖታችን ዱዓ ጸሎት ልናደርግለት ይገባል። ከእንደዚህ አይነት ወጥቶ ከመቅረት በሰው ሀገር ሞተች ከመባል አላህ ይጠብቀን፣ ይጠብቃችሁ። ይሄን ነው የምላችሁ። ወላሂ ላዚም አሳዝኖኛል። በጣም አንጀቴን ነው የበላው። እንግዲህ ሀቡንም አይታችኋታል ምን ያክልን ስቅስቅ ብላ እንዳለቀሰች ማለት ነው። እና አንጀት ይበላል። ብቻ አላህ ይጠብቀን፣ በሰላም እንደወጣን በሰላም የምንመለስ ያድርገን። መርዳት የምትችሉ ደግሞ ይህ ወንድማችን ኢንሻአላህ አሁን ወደ ከተማ ይገባል። የዚህን ወንድማችንን ቁጥር ወይም አድራሻ ከሀቡ በመቀበል የአቅማችሁን 5፣ 10 ሳትሉ ማገዝና መርዳት ትችላላችሁ ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ማበረታታችሁን አትዘንጉ። አበረታቱኝ፣ ደግፉኝ። ቪዲዮ በመለቅ ሰዓት ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ ኮሜንት አድርጉ። መስተካከል ያለበት ነገር ካለም ኮሜንት ባር ላይ ይህን የምታስተካክይ ብላችሁ ጥቆም አድርጉ። በተረፈ መልካም አዳር ይሁንላችሁ። ሰላም አለይኩም ወራህመቱላህ በረካቱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።